አሁን ቴክስት አለ ዱል ያየሁት እንትን አለ ስንሄድ ላንተ እንዲሆን አሳያለሁ። ገብቶሃል? በቃ በእኛ ዙሪያ ነው ከሄሉ ጋር በተገናኘ ነገር ነው። ቀለበት ላስርልሽ ነው ምናምን ያልክ ነበር እኮ ገባኝ። ቀለበት ላስርልሽ ነው አይደል? በቃ ሌላ ጊዜ ይሆናል ማለት ሌላ ጊዜ ማለት ሳይሆን አይደለም በግልጽ አላስርልሽም ያልከኝ ነው። ቀለበት መድኃኒዓለም አሁን ገና እንደዚህ ካሳይ በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለኔ ማወቅ አለብህ፣ ስለአንተ ማወቅ አለብኝ። ምክንያቱም ሳንተዋወቅ እዚህ ውስጥ ገብተን የጻን ነገርኩሽ እኮ የለም ገብተሻል። ዛሬ ድጋሚ ቀለበት አስረክ ድጋሚ ቀለበቱ እንዲወልቅ አልፈልግም። ያለውን ነገር ላጥራና ከዛ በኋላ ወደ ቀለበቱ እንመለሳለን። እሱን እንደርስበታለን ማለት ጋር ነው እንዲያስከ ሻው ይደውልልኝ። እኔ ምንድን ነው ከያዝኩት እዚህ ጋር በስሜቴ ልትጫወት አልፈቅድም። ጓደኞቼ ፊት እንድታዋርደኝ አልፈቅድልህም። ነው አውራ ምንም ደስ ይለኛል። ስለአንቺ አንዳንድ ነገሮች ነው እየተላከልኝ። ለምሳሌ ምን አደረግኩ ነኝ እኮ እሱንማ ይሄን ዘግተን ነው የምናወራው። ምንም ዝጋ። ለምን ፊት ለፊት አታወራም? ምክንያቱም በካሜራ ነው አይደል? ብዙ ነገር ተጀመረ። በካሜራ ጨርሰው እኔ ማየት ፈልጋለሁ። ኤለን መናደድ ያለብኝ እኮ ነኝ። አንቺ አዎ፣ በስሜቴ እንዴት ትቀልዳለህ አንተ? ምን አይነት ቀልድ ነው የምቀልደው? ያው ጥሩ ስራ ይሰራል። አንተ እኮ በጣም እየቀለድክ ነው እንዴ? እዚህ ጋር ጠርተኸኝ እንደዚህ አይነት ነገር ተናግረህ በዚህ ፍጥነት ምንም ታጠራው ነገር የለም አይደለም። ምን አይነት ነገር ቢሆን ሲጀምር ቀለበት የማሰር ሀሳብህን በቅሳት የሚያስቀይር አዘንኩኝ በራሴው ተፈጥሮ ስለልኝ አፍቅሬ ተጎዳው በጣሙን ኧረ እንደምልሁ ቀለበቱን አስርላታለሁ ማለት ነው። እና ቤተሰብ እኔ ይህን ቀን በድጋሚ በጉጉት የምጠብቀው ቀን ነበር። ያው ባላሰብኩት ነገር ነው የተበላሸብኝ ምናምን እንጂ ከዛም በኋላ ሽማግሌ ልከን ምናምን ብዙ ነበር እቅዳችን። ትዳር ለመመስረት ካለን ጉጉት የተነሳ አንድ ላይ እቅዳችን ብዙ ነበር። ያም አልሆነም። ግን ከዚህ በኋላ እሱ የሚበላሽበት ምንም አይነት ምክንያት የለም። ስለዚህ ዛሬ ሄሉም ትመጣለች። ከዚህ በኋላ አታውቅም። እሷ እንደነገርኳችሁ ነው። በቃ እኛን ለማግኘት እና እኛ ጋር አብራ አንድ ላይ ጊዜ ለማሳለፍ ያክል የምትመጣው እሷ እንደመጣች ይዙ ጨዋታ ምናምን ይኖራል። በመሀል በወሬ መሀል ቀለበት አስርላታለሁ ማለት ነው። ያኔ ከፈለኩ ልል ማለት ትችላለህ። ያ ግን ከዛ በኋላ የሆነ ቦታ ሄደን በቃ እንትን ማለት እሱማ ግዴታ መከበር አለበት። አይ መከበር አይደለም። አሁንም በቃ ጊዜ ብቻ ነው የምናሳልፈው እኮ ነው መከበር ስልክ በቃ አሁን የሆነ ቤት ሄደን እንደዚህ ሰብሰብ ብለን እሺ አሪፍ ጊዜ የራሳችንን ጊዜ እናሳልፍ ነው ይሻላል። እሱ በሚገባ ከዳምታለ እናሰባለን። ቀለበቱ ይታሰብ ያው ቤተሰቦች በዛው ያቡንም ይቅርታ መጠየቅ አለብህ። ሄደን ብቻ ነበር ስጠይቅ የነበረው እያለኝ ነበርና ያቡንም ይቅርታ ጠይቄዋለሁ። ይቅርታ ተቀብያለሁ። ላስት በተፈጠረው ነገር በጣም ይቅርታ ጠይቄያለሁ። ይሄንን መናገር ስላለብኝ ነው በመጀመሪያ እና ደስ ብሎኛል። ሄሉን እንጠብቃት። የእሷን ደስታ ያለን ደስታ ማየት ነው። አሪፍ ነገር እናሳልፋለን ብዬ ተስፋ አደርጋለሁ። ከእግዚአብሔር አሪፍ ልጅ ያው ከዚህ ሁሉ ነገር በኋላ ደስ የሚል ነገር እናሳልፍንና ደስ ብሎኛል። ሉሊስ መጥተው ነገር እኛም ያው ደስ ብሎናል ምናምን ስንሰማም አሪፍ ሀሳብ ነው፣ አሪፍ ዜና ነው ብለን ነው እኔ እንደዚህ ፕሮግራም አለ ብዬ ነው ስለዚህ የመጣው። እንግዲህ ያው ብቻ እናከብራለን ዞሮ እና ደስ ብሎኛል። በቃ እግዚአብሔር ይመስገን። ዋናው ነገር እሱ ነው። ዛሬ ጀስት በማይሆን ነገር ያው ለቀው ቀለበት ለመመለስ ያክል ነው። በሌላ ትልልቅ ፕሮግራሞች ወደፊት ይኖራሉ። ከዚህ በኋላ ያለው ጊዜ ነው የሚበልጠው። ከዚህ በኋላ ነው ብዙ ትልልቅ ነገሮች የሚኖሩት። ይሄ ጀስት ቃል ኪዳን ለመገባባት ያክል ሌላ ነገር የለውም ምናምን ብለን እንደ ሁልጊዜው ነው የምንሆነው። ከዛ በኋላ በመሀል ከሆነ ጊዜያት በኋላ እኔ እሺ በቃ አሪፍ እሺ በቃ እየመጣች ነው። በቃ በኖርማል ነው። በይኑሬ ለይለኔ ከጭንቀት ከስቃይ ፎይ ብለሽ ከጎኔ ግድ ይለኛል መውደዴን አንጀቴ ሆዴ ከቷዬን ካሽክፉ ጸጋ በረከቱን ያስብልሽ በኔ ከዚህ
በላይ የምለው ምንሳለና ጎኔን አመመኝ ስትይ እኔንም ይሰማኛል ልቤን ተሰማኝ ስትይ የእኔም ልብሽ ለምዳለች ታውቃለች። ያስከረከርኳት። አዎ ሰላም ነው አለን። እንዴት ናችሁ? አለን። እንዴት ነሽ? ሰላም ነው። ምንድን ነው? ሰላም ባያቸው በቅድሚያ እንዴት ናችሁ? ሰላም ናችሁ? የቤተሰብ እኛ አለን እግዚአብሔር ይመስገን። ምንን አስመልክቶ እንደሆነ ነገሩ እኔ ነኝ የጠራኋቸው ሁሉንም ደስ ተገናኝተን እንደምንጫወት ምናምን ያክል ነው እና ከዚህ በኋላ ሞር የራሳችን ጊዜ ነው የሚኖረን። ለእነሱ የሚሆን ጊዜ ላይ ኖረን ይችላል እና ዛሬ አንድ ላይ ሰብሰብ ብለን እንድናወራ እንድንጫወት ነው። ኪራ ደስ ይመስላችኋል? ቦታ ምርጫችሁ ተመችቶኛል። ወጣ እንበል ከከተማ መገናኘት ያክል ነው። ወደ ሌላ ቦታ እንሄዳለን። ሉል የት እንሂድ? እስኪ እንጨርስና እኔ ወስዳችኋለሁ። ማቃቸው ቤት ውስጥ ስላሉ ኧረ እና እንሂድ። አሁን ቀጥታ ወደዛ እንሂድ ይሻላል። ትንሽ እዚህ አንቆይ። ቆያ አረፍት ባላችሁ ወይስ? እሺ ቆያ፣ ምን ችግር አለ? ቁጭ እንበል። ትንሽ ተናፍሰን አየሩ ደስ ብቻችሁ ቁጭ በሉ ከፈለጋችሁ። በቃ እዚህ ጋር ብዙ አላቆማችሁ። ዛሬ ግን ጋርዶ ነናል። በእናንተ ብዙ ማላር ለመናገር የምፈልገው ነገር መሰላችሁ ጋር በጣም ብዙ ገብቷል። ደስታችን ሳናጣጥም ነው ወደ ሌላ ነገር የገባ ነው እና አንድ ላይ ብዙ ጊዜያቶችን ሳናሳልፍ ምናምን ነው ሌላ ከባድ ትልቅ ፈተና ውስጥ የገባ ነው። ትክክል ነው። ብቻሽን ቀን ድጋሚ ሁሉ ማስታወስ ሁሉ ማሰብ ሁሉ አልፈልግም። ግን ዛሬ እየስታላረ ደስታችን ስለተመለሰ እሱ ምክንያት በማድረግ ከእናንተም ጋር አሪፍ ጊዜ እንድናሳልፍና በድጋሚ ደግሞ ለሄሉ ምንድነው ለመናገር ያክል አንቺ ያለውን ነገር ለማስረዳት ለማውራት ያክል ነው። በቃ አይደል አንድ ላይ ጊዜ ካሳለፍናቸው አንድ ላይ ከወለዳቸው ጊዜያቶች ይልቅ ሻል ተለያይተን ያዘንባቸው ጊዜያቶች ይበልጣሉ እና ከቤታችን ደግሞ ደስተኛ ሆነ አብረን አንድ ላይ በደስታ ብዙ ጊዜያቶች እንድናሳልፍ ነው ሀሳቤ። አንቺም ጋር እንደዛ እንደሆነ አውቃለሁ። እኔ ምን ብዬ እንደምገልጸው አላውቅም። ብቻ ያኔ ቀለበቱን ጋ ወርበሽ ስቴጂ ምናምን በጣም ነበር የተሰማኝ፣ በጣም ነበር የከበደኝ። ያን ታደርጊያለሽ ብዬ እዛ ደረጃ ትደርሻለሽ ብዬ ሁሉ አልጠበቅኩም ነበር። ግን ሆነ መሆንም አልነበረበትም ግንኙነት። እሱም ግን አልፎ ዛሬ ለዚህ ቀን በቅተናል፣ ለዚህ ቀን ደርሰናል እና እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እና በቃ ይሄ ደስታችን ተመልሶ ያሰብናቸውን ያቀርናቸውን ነገሮች አንድ ላይ እንድናሳካና አንድ ላይ መሆን የነበረብንን ጊዜያቶች አንድ ላይ እንድንመልሳቸው እነሱን ጊዜያቶች አብረን በደስታ እንድናሳልፍ አሁን አንድ ሁለት ቀን እንኳን አለ አይደል ምን ያክል ደስተኞች እንደሆን የሚታይ ነው፣ ፊታችን ላይ ይታወቃል። ይሄን ነገር እንዲቀጥል ወደፊት አንድ ላይ እንድንሆን አብሮነታችን እንዲቀጥል ነው ሁሉም የሚፈልጉት። እዚህ ጋር የኛ ደስታን ያስደስታቸው ሰዎች ናሉት። ተመልካቾቻችንም የኛ ቤተሰብም የኛ ደስታን በአጥብቆ የሚፈልጉ ናቸው። የእኛንም ደስታ አጥብ ድርብ ለማድረግ ያክል ዛሬ ለአንቺ ቀለበት ለማሰር ነው የጠራሁሽ። ይሄ ለአንዴና ለመጨረሻ ጊዜ ተፈጠረ ተብሎ እንኳን በድጋሚ ለዚህ ቀን አደረሰኝ። እንኳን ደስ አላልባል የምር አይ በጣም ደስ ብሎኛል። የማያልፍ ቀን የለም፣ ብቻ ሁሉም አልፏል። ዛሬ ላይ ደርሰናል። ደስ ብሎኛል። ባለንበት በዛሬው ደስተኛ ሆነን እናሳልፍ። ብቻ ደስ ብሎኛል። በጣም በጣም ነው ደስ ያለኝ። እኔም እሱን ነው የምፈልገው። ደስታችን ተመልሶም ስላየው በጣም ደስተኛ ነኝ።
ይሄን ደስታችሁለት እንጂ ጊዜ ቢሆን በእኔ ምክንያት ነው ያጣችሁት። ኧረ አንቺ ምንም አላደረግሽም። የእውነት አንቺ ምንም አላደረግሽም። የእውነት ብዬሽ አንቺ ምንም አላደረግሽም። በቃ እንደዚህ ደስተኛ ልትሆን ይገባል። ያው በሰዓቱ አንዳንድ ነገሮች ተፈጥረው ነው እና እኛም በዚህ መንገድ አልጠበቅንም። ማለት ደውሎልን ሰርፕራይዝ ላደርጋት ነው ምናምን አለኝ። ግን በዚህ አይነት ቦታ እንደዚህ ተለብሶ ምናምን አይደለም እኛ ኤክስፔክት ያደረግነው። እኔ ራሱ አልገመትኩም። ያው ኖርማል ለመገናኘት ጀስት በቃ ባልጠበቅን እኔም በጣም የምር ቤተሰብ እንዴት ደስ እንዳለኝ አታውቁም። ብቻ የሄሉ ደስታ ተመልሷል። ቤተሰቦች ይኸው ቆያ ባይዘው ሰሞኑን ተመልሷል። አዎ ባይዘው የሄሉ በጣም አስከፍተብናል ሄሉ ብሎኛል እና እኔ አላስከፋዋል። እወዳታለሁ በጣም እና አጠብቁኝ። እኔ በላይ አትወዳት በኋላ ይመጣ አይና ሰዎች በጣም ወጣት አና የምናንዱ በጣም ታንዱ ስንት አንድ 5 ዓመት አይሆንም። ምን ችግር አለ? ኧረ ምንም ችግር የለውም። አንዳንድ ቴክስት ደርሶኝ ነው የሰማሁትም ነገር ነበረና ለዛ ነው። ማለት ቤት ነው ወይስ ቤተሰብ ነው? ሰላም ነው? ሰላም ቤተሰብ አይደለም። በቃ አንዳንድ የተፈጠሩ ነገሮች አሉ በመሀል። በቃ እሱ በራሴ አጣራለሁ። ቁጭ በልሽ ተረጋጋሽ። በቃ እንሂድ ወዳልኳችሁ ቦታ እንሂድ። ማለት አልገባኝም። ይቅርታ አንዳንድ ነገሮችን ሳናስተካክል ድጋሚ ወደ ቀለበቱ ብንገባ መልሰን ቀለበቱ ሊወልቅ ይችላል እና ማለት እሺ አሁን ቴክስት አለ ያየሁት እንትን አለ ስንሄድ ለአንተም ቢሆን አሳይሃለሁ። ገብቶሃል? በቃ በእኛ ዙሪያ ከሄሉ ጋር በተገናኘ ነገር ነው። ማን ሊልክ ይችላል በዚህ ሰዓት? እንዴት ደስታችሁ ገና እኛ ሁላችንም እዚህ ነው ካፈነ ምንድነው የተፈጠረው? እሺ እየሄድን አሳያችኋለሁ። ላኩ ማን እንደሆነ ታውቃላችሁ። እዚህ ጋር የተፈጠረውን ነገር ማውራት አለብን። ምንድነው? አይደለም ምንም የሚዘጋ ነገር የለም። ምንድነው? ከቀለበቱ ጋር ምንድነው የተገናኘው ነገር? ማለት እኛ ጋር ነው የሚገናኘው። ቀለበቱ ስለኛ አይደለም እኮ። ቀለበቱ ምንድነው? ቀለበቱ ምን ግልጽ አድርገህ ተናገር። ቀለበቱ ምን እያልክ ነው? ማለት አሁን እዚህ ጋር ቀለበት ላስርልሽ ነው ምናምን እያልክ ነበር። ገባኝ። ቀለበት ላስርልሽ ነው አይደል? በቃ ሌላ ጊዜ ነው ማለት ሌላ ጊዜ ማለት ሳይሆን አይደለም፣ በግልጽ አላስርልሽም እያልከኝ ነው። ቀለበት መድኃኒዓለም አሁን ገና አንድ ደቂቃ ሳይቆይ ወያ በዚህ ቦታ ሄደ ሌላ ቦታ እንደሰራ መረጃ ያየሁት ነገር አለ። ያየሁት ቴክስት አለ። ደውዬም ቼክ እያደረኩ ነበር። ምን አየህ? እንዝጋውና ሄደን ነው። ምንም የሚዘጋ ነገር የለም። አይደለም በቀለበት ተናገር። ምንድነው የተፈጠረው ነገር? ነገርኩሽ እኮ የለም። ገብቶሻል? ዛሬ ድጋሚ ቀለበት አስደርግ ድጋሚ ቀለበቱን እንዲወልቅ አልፈልግም። ያለውን ነገር ላጥራና ከዛ በኋላ ወደ ቀለበቱ እንመለሳለን። እሱን እንደርስበታለን። ማለት ድጋሚ ነው እንዲያስከ ሻው ይደውልልኝ። እኔ ምንድነው ቀልድ ያዝኩት እዚህ ጋር? የሆነ ምንም ሚሴጅ ደረሰን ምን ሊደርስ ይችላል? በጣም የቀለድክ እኮ ነው። እንዝጋውና አሳያለሁ አልኩህ። ምንም እንዳይዘጋ ቢያንስ ማን ነው እንደዚህ መረጃ የሰጠ ንገረን። እሺ እኛ እንሂድና እናናግራቸው እነሱ። እኔ እሱን ነው የምልህ። ነገር ማጥራት የለና ልሜር መረጃውን አሳየኝ። ታለ ስልክህን አሳየኝ። መረጃውን እንዝጋውና አሳይሻለሁ። አይደለም አሁን አሳየኝ። እኔ ማየት ፈልጋለሁ። መናደድ ያለብኝ እኮ ነኝ። አንቺ በስሜት እንዴት ትቀልዳለህ አንተ? ምን አይነት ቀልድ ነው የምትቀልደው? ያውጡ ምን ማለት ነው? አንተ እኮ በጣም እየቀለድክ ነው እንዴ? እዚህ ጋር ጠርተኸኝ እንደዚህ አይነት ነገር ተናግረህ በዚህ ምንም ታጠራው ነገር የለም አይደለም። ቆይ ምን አይነት ነገር ቢሆን ሲጀምር ቀለበት የማሰር ሀሳብህን ለቅጽበት የሚያስቀይር ነገር ሲቀጥል ማረጋጋት አለብህ። እንደዚህ አይነት ነገር በዚህ ተረጋጋ። እኔ ብዙ ጊዜ በቃ አንተ ትቸኩላለህ እኮ እንዳልቸኩል እኮ ነው እሱን የምልህ። እንረጋጋ እኮ ነው ያልኩት፣ ሌላ ነገር አይደለም። አይ አይደለም አሁን በችኮላ የሆነ ነገር ወስነን ከዛ በኋላ አይደለም ሄሉን እኮ እንደዚህ አልካት ማለት ለእሷ ለስሜቷ እኮ ሌላ ነገር በቃ የሆነ ነገር ስለሷ ወይ መጥፎ ነገር ወይ አብራችሁ እንዳትቀጥሉ የሆነ ነገር እየሰማህ ነው የምትመስለው። እኛ እስከምናውቀው ድረስ ደግሞ ሄለን እንደዚህ አይነት ነገር እኔ እኮ ደረሰ። እኔ እኮ ከመሬት ተነስቼ አይደለም። እሺ ምንድን ነው ያሉ? እሺ አሁን እኛ ቤተሰብ ነን። ሄለን ስሜት እኮ አይደለም ስሜቷን አትጉዳው። ድጋሚ ማለት እንደ በፊቱ አይነት ስህተት ከሰራ አታገኛትም። የምሬን ሳይድ ይዣ አይደለም ብቻ አይደለሽም ጓደኛ አይደል? እኔም ጓደኛ ነኝ።
ሳይድ ይዤ እያወራሁ አይደለም። ሴት ልጅ ናት እሷ ብዬ ቢያንስ አንተ ወንድ ነህ። ሴት ልጅ ብትሆን እኮ በባህላችን ከዛ በኋላ የሆነ የደፈረስ ነገር መኖር የለበትም። እሱ ነገር አጥርተን ወደዚህ መመለስ እንችላለን እኮ። ምን ተፈጠረ እኮ አሁን እናንተ ነው በደቂቃ ለምን አሳያችኋል እኮ። በደቂቃ ውስጥ እንደዚህ ሀሳብ ሊቀይር ይችላል። አሳያትና በቃ አምናበት እሷ ልጅቷ እኮ እያያት ነው፣ እየተጎዳች ነው። እውነት ያው ምንድን ነው የሚፈጠረው ነገር ሄሉ ያው አሳያት፣ አትሊስት ሜሴጁን አሳያት። የደረሰ በቃ ተይውና እንትን እንበል ያለው ነገር ለዚህ ጌታ ወደ እሷቻን እንደምትመስል ለምን ሳይድ እንደዛ አይደለም። ሳይድ እያስኳረ ያው ሰውንም አትስማ። በቃ አንድ ነገር እኮ ነው ሌላ ነገር አላልኩም። ገብቶሃል? ይሄን ነገር አጥርተን እንሂድ ነው ያልኩት። እናንተ ተማመኑ በቃ። እንዴ አንተ እሷ ታውቃት የለ እንዴ? ምንድነው የተፈጠረው? ሄለን የተላከልኝ ነገር አሳይሻለሁ። ከዚህ በኋላ አሳይሽና ከዛ በኋላ አንቺ ጋር እናወራበታለን። አንቺ ጋር ታደም እንፈታው። እዚህ ጋር እናወራው ነው አውራ። ምንም ደስ ይለኛል። ስለአንቺ አንዳንድ ነገሮች የተላከልኝ ለምሳሌ ምን አደረኩ ነው እኮ። እሱንማ ይሄን ዘግተን ነው የምናወራው። ምንም ዝጋ። ለምን ፊት ለፊት አታወራው? ምክንያቱም በካሜራ ነው አይደል? እሱ ነገር ሲጀመረ በካሜራ ጨርሰው አይሻልም? ሄለን ነገርኩሽ። እዚህ ጋር ስለ ቁም ነገር ነው አይደል እያወራን ያለን? ይሄ ቁም ነገራችን የሚያደርስ ነገር በላሽ ነገር መስማት ላይ ባልፈልግ እንደዛ ከሆነ በጣም እንደዚህ በስሜት መጫወት አልነበረብኝም። ምንም በአንቺ ስሜት የተጫወትኩት ነገር የለም። ሄለን ምንድን ነው የምታወሪው? ማንም ኮልኮሌ ሚሴጅ ስለላከልህ ማንም አይደለም ሚሴጅ ነው የላከልኝ። የኔ ላይ ማንም አይደለም ማንም ከምታውቂው ሰው ሚሴጅ የተላከልኝ ሄለን። አሁን እዚህ ጋር ምንም አይደለም። እዚህ ጋር አረጋጉት። እዚህ ጋር ምክንያት እየፈለክ ከሆነ እኔ በእኔ ስሜት መጫወት የለብህም። የምን ምክንያት ነው የፈለግኩት? አላውቅም። እና በግልጽ ማሰር እንደማትፈልግ መናገር እኮ ነው። ምን አይነት ምክንያት ነው የምፈልግ መስልሽ? ፕሮግራሙን ካዘጋጀሁት እኔ ነኝ አይደል እኮ። ካዘጋጀሁት መናገር እኮ ነው። እዚህ ድረስ እኮ አይደረስም ነበር በእግዚአብሔር። እሺ አሁን ታዲያ ሄለን እሺ ተረጋጊ። በመጀመሪያ ወይ ያው በእግዚአብሔር እሺ ንገረን። እሺ ወይኛ ነገሮች ሊነግሩ ይችላል። ወደ ሌላ ነገር ውስጥ ከመግባታችን በፊት አንዴ እኔና እሷ ተነጋግረን መፍታት የምንችለው ነገር ዛሬ አይደለም። እሺ እኛ እንሂድላችሁ ታወራላችሁ እኮ እሱ ነው እኮ እያልኩ ያለሁት አይደል? ሁለታችሁ በቃ ማለት እኔ ግራ ገባኝ። እኔ ያው በሰከንድ ውስጥ እንደዚህ አይነት ነገር እንዴት ሊፈጠር ይችላል? እሺ እዚህ መምጣት የዚህ ነገር ተጎጂ ሆነ እኔም ነኝ። እኔ ምንም እናንተ ብቻ እኮ ነው አይደል? በቃ ደግሞ በደቂቃ ውስጥ አስበው እስኪ ደስታዋን ገና ሳታጣጥሙ እንደዚህ አይነት ነገር መፈጠሩ ሉሊም ዝም አትበል። እኔ ግራ ገባኝ። ልበልክና እኔ ማውራት አልችልም። አሁን እንደዚህ ብል እሱም ያየው ነው ሳይድ ይዛል ያለ ስለሆነ በቃ ምንም አልልም። እሱ የፈቀደውን በቃ የሆነ በቃ እዚህ ጋር ካሜራ ነው ተረጋግሽ አይደለም አዳምጥ። ምን አይነት ነገር ጀምሮ ምን ማለት ነው አልገባኝም። በግልጽ እንድታወራ ፈልጋለሁ ማለት ሰማለህ። በስሜቴ ልትጫወት አልፈቅድም። ጓደኞቼ ፊት እንድታዋርደኝ አልፈቅድልህም። ለእስካሁኑ ዝም ብዬሃለሁ። ሰማኛለህ። ሲጀመር ያለበት ነገር ማድረግ የለብህም። እሱን ነገር ማድረግ የለብንም። ለምን መጠየቅ የለብኝም አንቺ በጣም አንተ በጣም እንትን ይሄ እንዴት ነው እኔ ላይ መቀለድ ይዛ ምኑ ጋር ነው ቀልድ መስጠት? የኔ ስሜት ለአንተ ኖርማል ነው አይደል? ምኑ ጋር ነው ቀልድ መስጠት? እሱ አይደለም። ስማ ለነገሩ በጣም ቸኩለናል አይደል? ጎበዝ፣ በጣም ነው ቸኮልነው። ከመጀመሪያው መሆን አልነበረበትም። ቸኩለናል በጣም በቃ ይሄ እንዴት ነው ፍጥነታችን የሆነ አላ በጣም የሆነ እንዴት ነው ይሄ አሁን ለዚህ ያደረሰን ባይዘው በጣም የፈጠንበት መንገድ ነውና እስካሁን እኔ ራሱ አሁን ነው የገባኝ። በጣም ፈጠንን። በጣም መጠናናት ይጠበቅብናል። ስለ እኔ ማወቅ አለብኝ፣ ስለ አንተ ማወቅ አለብኝ። ምክንያቱም ሳንተዋወቅ እዚህ ውስጥ ገብተን የህፃን ልጅ ብሄብል ነው እና የህፃን ልጅ ጨዋታ ነው። አንተም ደግሞ ከማንም ከምንም ከዛም ከዚህም ወሬ የለቃቀምክ እኔን ጀስት ከምንም በላይ ፍቅር መተማመን ነው። እሺ አንተ አለማመን እኔም በጣም ነው የምታሳዝነው። እዚህ ደረጃ ደርሰናል፣ ግን አታምነኝም። ሊሰማ እንደሚችል ግን ታውቃለህ? ስሜቱን ታውቀዋለህ? አልገባኝም የምታወሩት ነገር ያው ምንድን ነው እያደረክ ያለው? በነገራችን ላይ ማለት ነው የሰው ኖር የምንሰማ ከሆነ ትዳር እንትን አንልም።
እንግዲህ የእሷ ጓደኛው ከሆነ የጓደኛው ወሬ የሚሰማ ከሆነ ያቡ ወደፊት አይቀጥሉም። ምክንያቱም የራሳቸውን ብቻ ነው። አሁን ቀለበት ላረግልሽ ነው እዚህ ቦታ የጠራሁሽ ብሏት ደስታዋን ሳትጨርስ በመካከል ስልክ ገብቶ ይሄ ሁላ ነገር እንትን ያደረጉት ማለት ነው። እና ግን ደግሞ ስለ ሄሉ የምታወሩ የራሷ ጓደኛ ናት። አሁን ላይ አታርግ እንደዛ አይቻለሁ ብላ ከራሷ ጓደኛ ነው የተደወለልኝ ነው የሚለው። እና ግን ማንኛዋ ጓደኛዋ እንደሆነ ባላቅም ማለት ነው። ግን አንዳንድ ጊዜ በጣም ምን ልበላችሁ በጣም የሚያስጠላ ነው እንደዚህ ማለት ነው። ወይ ድራማ ነው። እኔ አንዳንዴ አሁን ድራማ እየመሰለኝ ነው። የምሬን ነው የምላችሁ። ድራማ ነው እንዳንለው የሆነ